27 ዓመት ሙሉ መስጂድ ነው ጥያቄያችን። በኪሎ ሜትር ከ3 ኪሎ ሜትር በላይ ተጉዘን ነው መስጊድ የምናገኘው። አዛን ድምጽ መስማት ለኛ ቅንጦት ነው እንደወረዳ ወላሂ። ለኛ ካርታ ይሰጣቸው ይታይላቸው የተባለው ቦታ እንዳለ ተትቶ 100 ሜትር በማይሆን ቦታ ለቸርች ነው የተሰጠው እኛ የጠየቅነው ቦታ። በሸገር ሲቲ ተብሎ ከተቋቋመ በኋላ የፈረሱት መስጂዶች ብዛታቸው የደማነው ያክል ምን ያክል መስጂዶች እንደፈረሱ ይታወቃል። መስጊዶች ትውልድ የሚቀረጹበት ነው። መንግስት ሰው ተኮር ስራ ሰራለሁ ይላል። በእኔ እድሜ ያለ ልጅ አሊፍ የማያውቁ ጓደኞች አሉኝ ሐቂቃ። ይሄ የመስጂድ ጉዳይ እኔ አሁን ባለንበት ኮንቴክስት ውሃ ብንከለከል ይሻለናል። ጁምዓ ሙሉ አስፋልት ተዘግቶ ሜዳ ላይ መኪና በላያችን ላይ ሄዳል ሄደ እየተባለ እየተሳቀቀ ነው ህዝቡ የሚሰግድ። ሀታ ሰው እንኳን ቢሞትብን ሀታ ጀናዛ ማጠቢያ እንኳን ቦታ የለም። ሰፋ መስጂድ ያጠረውን ቦታ በትራክተር አፍርሶ የቆሻሻ መጣያ ያድርጉታል። ያለ ቤት ሊኖር ይችላል ሐቂቃ፣ ያለ ምግብ ልንኖር እንችላለን። ወላሂ ያለ መስጂድ ግን የሩህ ጥያቄ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በዓለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወአጢዑ ላህ ወረሱለሁ ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም واصبروا إن الله مع الصابرين ولا تكونوا كالذين خرجوا من ديارهم بطرا ورئاء الناس ولا تكونوا كالذين خرجوا من ديارهم بطرا ورئاء الناس ويصدون عن سبيل الله والله بما يعملون محيط وإذ زين لهم الشيطان أعمالهم وقال لا غالب لكم اليوم من الناس وإني جار لكم فلما تراءت الفئتان نكص على عقبيه وقال إني بريء منكم إني أرى ما لا ترون إني أخاف الله والله شديد العقاب إذ يقول المنافقون والذين في قلوبهم مرض غر هؤلاء دينهم ومن يتوكل على الله فإن الله عزيز حكيم ለጥያቄዎቻችን ምላሽ ለመስጠት የበላይ አመራሩ ቁርጠኝነት ቢኖረውም በአስፈጻሚዎች በኩል ግን በደል እየተፈጸመብን ነው ሲሉ የንፋስ ስልክ ላፍቶ ክፍለ ከተማ ሙስሊሞች ተናገሩ። በአዲስ አበባ ከተማ የንፋስ ስልክ ላፍቶ ክፍለ ከተማ እስልምና ጉዳዮች ምክር ቤት የግማሽ ዓመት የሥራ አፈጻጸሙን አስመልክቶም ጥር 28 2018 ዓመተ ልደት ባካሄደው የውይይት መርሃ ግብር ላይ ተሳታፊዎቹ በመስጂድ ቦታ እጦት ዙሪያ ጠንከር ያሉ ቅሬታዎችን አቅርበዋል። ይሄ መንግስት በመንግስት ደረጃ ለሙስሊሙ የተሻለ የብልጽግና መንግስት የተሻለ ነገር እያደረገልን እንዳለ እኔ ግንዛቤ ማስያዝ ፈልጋለሁ፣ ወይም ሁሉም እንገነዘበው ፈልጋለሁ። ነገር ግን በአስፈጻሚ አካላት በኩል ስንመለከተው ከባድ ችግር አለ። አሁንም ሲዞር የመጣ ችግራቸው ከግል ጥላቻቸው ሊሆን ይችላል። በተለያየ አይነት መልኩ ተጽዕኖው ግን አሁንም ከሙስሊሞቹ ላይ አልተነሳም እና አስፈጻሚዎቹ በከፍተኛ ደረጃ ጫናና ተጽዕኖ እየፈጠሩብን ነው። ወንድሜ አሁን ከኔ ቀድሞ የተናገሩት በእነሱ ደረጃ ላይ የደረሰውን ሲተነትኑ ነበረ። እኔ የመጣሁበት አሁን አቡሄር መስጊድ ጋር እንድመለከት መስጊዳችንን በገዛ ገንዘባችን የገዛ ነው።
በገንዘብ ገዝተን የተቋቋመ ነው። ከ20 ዓመት በላይ ቆርቆሮ በቆርቆሮ ሆኖ ነው የቆየው። አለመገንባቱና ሌሎች የራሱ ምክንያቶች ቢኖሩትም ነገር ግን አሁን ለመገንባት በሚል ከ2016 ጀምሮ የቀረበው የማስፋፊያ ጥያቄና ራሱ የግንባታ ጥያቄ ምንም ምላሽ ሊያገኝ አልቻለም። ምናልባት ብዙዎች የሚያውቁት ይመስለኛል ሁልጊዜ ጁምዓ ሙሉ አስፋልት ተዘግቶ ሜዳ ላይ መኪና በላያችን ላይ ሄዳ አልሄደ እየተባለ እየተሳቀቀ ነው ህዝቡ የሚሰግደው። ሙሉ ረመዳን ተራዊ አስፋልት ተዘግቶ ነው የሚሰገደው። ይሄንን እስከ ወረዳ ከክፍለ ከተማ ድረስ መጥተው እንዲያዩትና የማስፋፊያ ቦታ እንዲሰጡን ቢያንስ ባለው ቦታ እስከዛም ድረስ ደግሞ ወደ ላይ በፎቅ መልክ እንኳን ገንብተን እንድንሰራ ጥያቄ አቅርበን ይሄው ከ2016 ጀምሮ እስካሁን ድረስ ምላሽ አላገኘንም። ሌሎች ግን ትላንት እየጠየቁ ሌላ ቀርቶ የገበያ አዳራሽ ቦታዎች እየተነሳ ለሌሎች እምነት ተቋሞች እየተፈቀደላቸው ነው። አንዳንዶቹማ የሚፈልጉትን ያክል መጠን በሚፈልጉት ቦታ ላይ ነው የሚወስዱት። ሌሎች ደግሞ በጠየቁ ጊዜ የቦታው ላይ በክፍለ ከተማችን አካባቢያችን ላይ ብቻ 4-5 አሁን በቅርብ ጊዜ የተሰጡ ሌሎች ተቋሞች አሉ። ለኛ ግን ከ2016 ጀምሮ ለቀረበው ጥያቄ አንድም ምላሽ አልተሰጠንም። ለምንድን ነው ይሄ የሚሆነው? እንደ ተቋማችን እየተከታተለ ይሄን ለማስፈጸም አቅም አንሶት ነው? ችግር አለ ወይስ መንግስት ተጽዕኖ ነው ወይስ የአስፈጻሚ አካላት ችግር ነው? ይሄ በደንብ ተጠንቶ ችግራችን ሊፈታልን ይገባል እንጂ ዝም ብለን በቃ ሌላው የበይ ተመልካች ሆነን ልንኖርበት የሚገባበት ሁኔታ የለም። አሁን ያለው የዛ አይነት ነው። እኔ አሁን በቅርብ ላይ ሳይ ለሌሎች እምነቶች የተሰጠ ቦታዎች በየቦታው ላይ ሳይ ምንድነው ስትል እነሱ የተሰጠ ለእንትና የተሰጠ የተባለ ነው የሚቀመጠው የምንሰማው። እኛ ግን የነበረንን እያፈረሱ ነው ዜና ሲሰራብን የሚውለው። የነበረንን ቦታ እየቀነሱ እየወሰዱ ነው ለሌላ አገልግሎት ሲሰጡ የምናየው። የጠየቅናቸውን ቦታዎች ወይ ማስፋፊያ ጥያቄዎች ምንም ምላሽ አይሰጠንም። ስለዚህ እኔ ይሄ እንደ ክፍለ ከተማ ከፍተኛ ትኩረት ሰጣችሁ ተከታትላችሁ እንደ አዲስ አበባ ደረጃ ደግሞ በአዲስ አበባም ደረጃ አዲስ አበባ ከንቲባ ጽሕፈት ቤት ላይ ያለ ተጽዕኖአቸውን አንስተው በትክክል እኩል በሁሉንም በአንድ አይነት እያዩ ሊያስተናግዱን እንደሚገባ ጫና ሊፈጠር ይገባል። ሙስሊሙ ለሀገር ግንባታ ላይ ከፍተኛ ሚና የሚጫወት ነው። ግብር በመክፈል ሰላም በማስከበር በጣም እጅግ ትልቅ ሚና የሚጫወት ነው። ነገር ግን በተቃራኒ ያሉትን የደገፉ ለሀገር ግንባታ ከፍተኛ ሚና የሚጫወተውን የሙስሊሙን ህብረተሰብ በእንዲህ አይነት ጫና ውስጥ ማስገባትና ማጨናነቅ ተገቢ ነው ብዬ አላምንም። አብዛኛው አዲስ አበባ ከተማ ያሉ መስጊዶች እኮ ነባሮችን ካያቸዋቸው በግል ገንዘብ ተገዝተው እየተስፋፉ ያሉ እንጂ ከመንግስት የተሰጠ በጣም ውስን ነው። መስጠት የተጀመረው በቅርብ ዘመን ነው። እንደውም ትንሽ ይሽቷ ነው። የኛ እኮ መስጊዶች ቢደመሩ ሁለት ተቋሞቹ የሌሎች ተቋሞች ወይም ለሃይማኖት ተቋሞች ሁለቱ ተቋሞች ያዙትን ቦታ ያክልም እኮ እኛ ጠቅላላ በአዲስ አበባ ከተማ ያዝ ነው። ነገር ግን በየቦታው አንዳንድ ጎጆ ስለተቀመጠ መዓት መስጊድ አለ ብለው እንዴት ሲያወሩብህ፣ ሲያናፍሱብህ፣ ዜና ሲሰሩብህ፣ ሲተርኩብህ ትሰማለህ። ስለዚህ ይሄንን አሁንም ቢሆን እኛ በፊት ለፊት ተጋፍጠን መብታችንን ልናስከብር ይገባል። እኛ ህብረተሰቡም ከፍተኛ ድጋፍ እናደርጋለን። እናንተም እንደ ክፍለ ከተማ ከፍተኛ ሚና ተጫውታችሁ ይሄ ነገር ችግሮቻችሁን ልታስፈቱልን የጠየቅናቸው የማስፋፊያ ጥያቄዎች አስቸኳይ መፍትሄ እንዲሰጣቸውና ቦታዎቹ እንዲፈቀዱልን እንድታደርጉልን ይሄን ጥያቄ ማቅረብ ነው የምንፈልገው። በውይይቱ ላይ እንደተመላከተው በክፍለ ከተማው በርካታ የመስጂድ ጥያቄዎች ቢኖሩም ለጥያቄዎች ምላሽ የሚሰጥ አካል ባለመኖሩ ማህበረሰቡ ለከፍተኛ እንግልት ተዳርጓል ነው ያሉት። ወረዳችን ላይ ምንም አይነት መስጊድ የለም። በስታስቲካሊ ስናስቀምጠው ኦልሞስት 10.8 ኪሎ ሜትር ስኩዌር ያክላል። ለማታውቁ ሰዎች ከጎተራ ጫፍ አዲስ አበባ ከጎተራ ጫፍ ቄራ ጫፍ ድረስ ያለው ቦታ በመሃል የሚገኝ ነው። የድሮ ሙገር ሲሚንቶ ፋብሪካ አካባቢ ጀምሮ እስከ ብሔረ ጽጌ አካባቢ ያዋስናል እና ትንሽ ኤሪያ አይደለም፣ በጣም ትልቅ ኤሪያ ነው። ባለኝ ስታቲስቲክስ ከ7000 አባወራ በላይ ይኖራል። ከዛ ውስጥ እንግዲህ በግማሹ ሙስሊም ቢሆንና ኢናቬሬጅ አንድ ቤት ውስጥ 3 ሰው ቢገኝ ተከራዮቹን ትተን ይሄ ጥያቄ የ20,000 እና የ15,000 ሙስሊም ጥያቄ ነው ይዤ መጥቶት እና ምንድነው መንግስት አቋሙ ማለት እኛ አሁን ልንጠይቅ የምንፈልገው እኛ ባለፍንበት ስትሪም ውስጥ አሁን ፊት ለፊት የምታዩቸው ሽማግሌዎቹ ኦልሞስት በ30 ዓመታቸው ሲጠይቁ አሁን 57ኛ ዓመታቸውን ይዘዋል። 27 ዓመት ሙሉ ነው እየተጠየቀ ያለው። በታይፕ የገባ መጅሊስ ደብዳቤ አለ 1987 ላይ
እኛ ደግሞ ለሃይማኖት ተቋማት ከ2011 ጀምሮ ይሄው ይዘናል። አንድ ትውልድን የባከነው እነዚህ በዚህ ማህበር ህብረተሰብ ውስጥ ያሉ ወጣቶች የት ነው የሚውሉት? የት ነው መስጊዶች? ቅድም ከመድረክ ኡስታዝም ለመናገር እንደመከሩት ኖት ኦንሊ መስገጃ ቦታ ብቻ አይደሉም መስጊዶች ትውልድ የሚቀረጹበት ነው። መንግስት ሰው ተኮር ስራ ሰራለሁ ይለናል። እውነት ነው፣ የሚሰሩ የምናያቸው ነገሮች አሉ። የታል መስጊዱ? ሰው ተኮር ስራ ማለት ተርቢያ ነው። ልጆች ወደ ሱስ ይገባሉ መስጊድ ካላገኙ። ታዳጊዎች ናቸው። ህፃናት ልጆችን 2 አስፓልት አሻግሮ ነው ወላጆች ይዘው እየሄዱ ያሉት መድረሳ። በታክሲና በትራንስፖርት ካልሆነ ልንሄድበት የማንችልበት ቦታ ነው። ምንድነው? አንደኛ የጠየቅናቸውን ቦታዎች እንደተባለው አሁን አንዱን ወረዳው ለፓርክነት እያለ ምንም አይነት ለረጅም ዓመት ስንጠይቀው የነበረው ቦታ ነው። ሁለተኛው በድሮ ቀበሌ 47 እና ቀበሌ 56 ተብሎ ነው። ሁለቱም ጋር ነው የመስጂድ ቦታ የሌለን። አሁን ባለው መንግስት አስተዳደር ዘንድ የህዝበ ሙስሊሙን ጥያቄ ለመመለስ አንጻራዊ ፍላጎት ቢታይም ተዋረድ ባለው አስፈጻሚዎች ዘንድ ግን ለጥያቄዎቻችን ተገቢውን ምላሽ ከመስጠት ይልቅ በቸልተኝነት በደል እየተፈጸመባቸው መሆኑን ነው ተሳታፊዎቹ የተናገሩት። እንደሚታወቀው ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ አንጻራዊ የሆኑ የሙስሊም ውስን መብቶች ተሰጥተዋል። ዋናውና ትልቁ ዛሬ ላይ ቁጭ ብለን እያወራንበት ያለው ይህንን ተቋም መመስረት ትልቅ ለሙስሊሙ ትልቅ የሆነ ነገር ነው። ከዛም በኋላ በነበሩት ጊዜ እሳቸው በመጡበት ጊዜ በከንቲባ ታከለ ኡማ ሰዓት ላይ የተወሰኑ መስጂዶች እንግዲህ ህልም ወይም ቅዠት በሚመስል መልኩ ከኛ እድሜ በላይ የሆኑ መሰል አንዋር መስጂድን አይነቶች ካርታ አልነበራቸውም ተብሎ ካርታ ተሰጥቷቸዋል። በዛን ሰዓት ላይ ካርታ ሲሰጥ በዳታ ደረጃ ስለወጣ ህዝበ ሙስሊም የመሰለው ያ ሁላ መስጂድ እንደተሰጠ አድርጎ ወይም ካርታ ሲሰጥ አዲስ ይዞታ እንዳገኘ አይነት ስሜት ያደረብን ይመስለናል። ኦልሬዲ መሰጠቱ ትልቅ ነገር ነው። እስከዛ ድረስ አለመኖሩ ግን በጣም የሚገርም ነገር ነው። ሆኖም ከተማው ላይ ያሉን መሳጅዶች ቁጥራቸውን ብንደምራቸው በጣም ውስን፣ በጣም ጥቂት ናቸው። ሜቢ ከ300 ምናምን የማያልፉ ናቸው። አንጻራዊ ሌሎች እምነቶች ላይ ስንሄድ ግን የሚታወቅ ነው። በዚህች እንደው አሁን ጠቅላይ ሚኒስትሩ ከመጡ እስካሁን ያሉት ሌሎች እምነቶች ሜቢ በስነ ስርዓት በተጠና መልኩ 2000 ገደማ ቦታ የተሰጠበት ሁኔታ ላይ ነው ያለው። እቺ ከተማ ከተመሰረተችበት ጊዜ ጀምሮ አዲስ አበባ 300 ምናምን መስጂድ ነው ያለው። ከቅርብ ጊዜ በኋላ ግን 2000 አካባቢ ለሌሎች እምነቶች ቦታ እየተሰጠ ነው። አልሙሂም ዋናው ጥያቄ እኛ አሁን ወረዳ 14 ላይ ባለንበት ሁኔታ ላይ መስጂዶች አሉ። ከ10 በላይ መስጂዶች አሉ። ከ10 በላይ ያሉትን መስጂዶች ቶታል ብንደምራቸው 4000 ካሬ አይሞሉ። ለምሳሌ እኔ ያለሁበት መስጂድ ዩስራ ቁጥር 2 400 ምናምን ካሬ ነው ያለው። ጎረቤቱ በተመሳሳይ መልኩ ብንደምራቸው የሉም። እነዚህም የተገኙት እንዴት ነው? ወይ ግለሰቦች ወቅፍ አድርገውት አሊያም ተገዝተው ነው። በጣም የሚያሳዝነው እንዲህ ተገዝቶ ማስፋፊያ ቦታዎች ይህ ማህበረሰብ እየገዛ ነው፣ እያስፋፋ ነው። ያንንም ማስፋፊያ ግን ሲጠይቅ አካቱልኝ ላይ አመታቶችን ይፈጃል። አንዳንዴ ደግሞ ያሰቃል። መስጂዶች ካርታ ያላገኙበት ሁኔታ አለ። ብዛት አሉ ነው 15 ነው የምንላቸው እንጂ ካርታ ያላቸው በጣም ጥቂቶች ናቸው። በጣም ጥያቄ ያቀረቡት ሁላቸውም የማስፋፊያም ይሁን የካርታ ጥያቄ የጠየቁ በጣም ብዙ መስጂዶች አሉ። ማንም ዞር ብሎ የሚያያቸው የለም። ክፍለ ከተማም በወረዳዎችም የመጅሊስ አካላት የሆነ እንቅስቃሴ እያደረጉ ነው እና እያየ ነው። ነገር ግን በመንግስት ደረጃ ለምን አጠቃላይ በወረዳ ደረጃ እንደው እንደ ክፍለ ከተማ የመንግስት አካላቶች ራሱ እንደ ወረዳ መጅሊስ 14 ጣልቃ ካልገባን የሚሉበት ሁኔታ ነው የተፈጠረው። ጣልቃ እኛ ራስ ገብተን ወረዳ 14 እስካል እንድንመራለን የሚሉበት ደረጃ ነው የተፈጠረው። ለምን? እነዚህ ነገራቶች በደንብ መፈተሽ አለባቸው። ቅድም ያነሱ ትልልቅ አጀንዳዎች አሉ። እንደ አጀንዳ ቅድም ኡስታዝ ሙሳ ያነሳው አንድ በክፍለ ከተማ አንድ ይሄንን የሚያስፈጽም አካል እንኳን በአዲስ አበባ ደረጃ በአዲስ አበባ እስልምና ጉዳዮች ይኑር የሚለው እንደኔ ደግሞ እንደ አጠቃላይ እንደ አዲስ አበባ ይሄንን ፕላን ፕሮጀክት አጠቃላይ በአዲስ አበባ ላይ ሲሰራ የራሳችን ተወካይ ሊኖረን ይገባል ነው። 3 እና 4 ተወካይ ሊኖረን ይገባል ነው። ፕላን ሲወጣ ስትራቴጂዎችን ሲያወጡ እንደ መንግስት ተወካይ እንደ ሙስሊሙ ተወካይ
ሊኖሩን ይገባል ነው። እዛ ላይ አፈጻጸሙ ላይ ፕላን ሲወጣ እያንዳንዱ ስትራቴጂዎችን የሚከታተሉልን ፕላን የሚያወጡልን የራሳችን አመራሮች ሊኖሩን ይገባል ብዬ ነው ማስበው። በክፍለ ከተማው ውስጥ ምንም አይነት መስጂድ የሌለባቸው ወረዳዎች መኖራቸውን የጠቆሙት አስተያየት ሰጪዎቹ ለመስገድም ሆነ ልጆቻችንን ለማስተማር ከ3 ኪሎ ሜትር በላይ ለመጓዝ ተገደናል ያሉ ሲሆን መስጂድ ለሙስሊሙ ማህበረሰብ የመስገጃ ስፍራ ብቻ ሳይሆን የልጆቹ ስነ ምግባር መቅረጫ፣ የማስተማሪያና የማንነት መገለጫም ጭምር መሆኑን አጽንኦት ሰጥተውበታል። በኪሎ ሜትር ከ3 ኪሎ ሜትር በላይ ተጉዘን ነው መስጊድ የምናገኘው። ይሄን እንግዲህ ለትልልቅ ሰዎች ለህፃናቶች አስፓልቶችን ተሻግረው ነው የሚሄዱት። ኦልሬዲ አሁን ሩህ እንደሌለን ነው መቆጠር ያለበት። ይሄ የመስጂድ ጉዳይ እኔ አሁን ባለንበት ኮንቴክስት ውሃ ብንከለከል ይሻለናል። ምክንያቱም ሰው ልጅ ነፍሱ ስጋው ብቻ አይደለም ሩህ አለ። የት ነው ልጆቹን የምናስተምረው? ህፃናት የ5 ዓመት የ7 ዓመት ልጆችን 3 ኪሎ ሜትር ወስደን 3 ኪሎ ሜትር መልሰን ነው የምናስተምረው መድረሳ እና ከቦታም አቀማመጥ ከሁኔታም አንፃር የሌሎቹን ኮምፔር ማድረግ ካስፈለገ የሌሎች እምነቶች በ500 ሜትር ርቀት ላይ ወይ ቸርች ወይ ቤተክርስቲያን ያገኛሉ። ኦንሊ እኛ ግን ከ3 ኪሎ ሜትር በላይ ነው የምንሄደው። ይሄ ማለት የአንድ ታክሲ በላይ ማለት ነው ትራቭል እያደረጉ የሚሄዱት። አባቶቻችንም ያው እየተንገላቱ ነው፣ የቻለው ይሄዳል። በዚህ ውስጥ የሚፈጠር ትውልድ እንደ መንግስት ምን አይነት ትውልድ ሊሆንለት ይችላል? ሰው ተኮር ከሆነ ምን አይነት ልጆች ነው የሚወጡት? ከሱስ ተጋላጭነታቸው መስጊድ ቅድም ደግሞዋለሁ ከመድረክ እንደተባለው የተርቢያም ነው። መስጊድ ብዙ ነገራችን ነው። ኖት ኦንሊ የሰግደን የምንወጣበት ቦታ ብቻ አይደለም። ከዚህ አንፃር እንዴት ነው የሚታየው? የነዋሪውን ቁጥር እንዳልኩት ቅድም ከዚህ ቁጥር በላይ ነው እና የኛ ጥያቄ አንዳንዴ ፊል ሳረገው ጀስት እንደ አክሱም ሙስሊሞች ነው እየተሰማኝ ያለው። እኔ እንኖራለን ተወልደን አድገንበታል፣ ግን ምንም አይነት ኮንቴክስቹዋሊ አንድ እንኳን የመስጊድ ቦታ እንኳን ሊሰጠን አልቻለም። አንድ ፈርዘር እንደውም የሚያስፈልገን 2 እና ከ3 በላይ ነው የሚያስፈልገን ካለንበት ቦታ አንፃር። ከኮርነር ኮርነር ነው ያለነው። በአቅራቢያችን እንኳን ያሉ ወረዳዎች ያላቸው መስጊድ ለኛ ከ3 ኪሎ ሜትር በላይ ይርቃል። እና ምንድነው እናንተስ ጥያቄውን የክፍለ ከተማ መጅሊስ ይዞ እንደሄደ አውቃለሁኝ፣ የአዲስ አበባ ከንቲባ ድረስ እንደሄደም አውቃለሁ። ምንድነው ሪስፖንድ የተደረጋችሁትን ነገር ይፋ አድርጋችሁ ንገሩን። ማለት እኛም ካለንበት ሁኔታ አንፃር ምንድነው ይሄ እስላማዊ ተቋም ነው፣ ኢንስቲትዩሽናል ሆኗል። በዚህ መንግስት አልহামዱሊላህ ከኤንጂኦነት ወጥተናል። ጥያቄዎቻችንን ፎርዋርድ ልናደርግ የምንችለው ለእናንተ ነው። እንደናንተ እንደ ተቋም ምንድነው መንግስት ሪስፖንድ እያደረገላችሁ ያለው? ምን መልስ እየሰጣችሁ ነው? በዚህ ኮንቴክስት ውስጥ ነን እኛ ያለ ነው። መንግስት ሰው ተኮር የተለያዩ ስራዎችን እየሰራ ነው። በየቦታው እንደምናየው ጤና የሚጠበቅበት የተለያዩ ስራዎችን እየሰራ እንደሆነ እናውቃለን። ትልቁ ትውልድ ከመገንቢያ ትልቁ ነገሮች አንደኛው የእምነት ተቋማት ናቸው። ከዛ ውስጥ አንዱ መስጂድ ነው። እኛ እንደ ወረዳ 7 ሐቂቃ በጣም ትልቅ ህመም ነው ያለብን። በኔ ፐርሰናል ኤክስፒሪየንስ ለምሳሌ የኔ ኩዮቹ ነው ሐቂቃ በኔ እድሜ ያለ የ27 ዓመት ጥያቄ ነው ያለው። 27 ዓመት ሙሉ መስጂድ ነው ጥያቄያችን። በኔ እድሜ ያለ ልጅ አሊፍን የማያውቁ ጓደኞች አሉኝ ሐቂቃ አሊፍን የማያውቁ አሊፍ ትቁም ትተኛ የማያውቁ። ለምን? የመስጂድ ችግር። መስጂድ ውስጥ ነው እውቀት የሚሰጠው። ሐቂቃ ወረዳችንን ብትዩት መሀል ከተማ የሚባል ቦታ ላይ ነው ያለው። ከጎተራ ጀምሮ እስከ መብራት ኃይል በሚባለው ትልቅ ወረዳ በዛ ውስጥ ስንት ትውልድ ነው እየማከነ ያለው? 20 ዓመት ሙሉ የመስጂድ ነው ጥያቄያችን። በአመራሮች ጥረት በተለያዩ ሰዎች ጥረት ትንሽዬ መረሳ አለን። ያቺን መረሳ እስከ ክፍለ ከተማ ድረስ አይተዋታል። ሐቂቃ ልጆች የሚቀሩበት ቦታ አጠገቡ ትቦ ያለበት ቦታ ነው እየቀሩ ያሉት። ክረምት ሲመጣ ችግራችን ትልቁ ችግር እንዳለ በቃ ወንዝ በሉት ውስጡ ከማፍሰሱ የተነሳ መሀል ከተማ ላይ ቁጭ ብለን በጣም ብዙ ይሄ ሁሉ ችግሮችን ያሉብን። ሐቂቃ ትላልቅ ሰዎቻችን ከኛ ካለንበት ከወረዳችን መስጂድ የምናገኙ ሐቂቃ 2 እና 3 ኪሎ ሜትሮችን ተጉዘን ሐታ ሰው እንኳን ቢሞትብን ሐታ ጀናዛ ማጠቢያ እንኳን ቦታ የለን። ሐታ ጀናዛ ማጠቢያ ጀናዛ የምናስቀምጥበት ቦታ እንኳን የለን። ሐቂቃ በጣም ትልቅ ህመም ላይ ነው ያለን። ይሄንን ነገር ከመንግስት አካላት ምን አይነት ምላሽ ተሰጣችሁ? ጠይቃችሁ ምን አይነት ምላሽ እንደተሰጣችሁ እንድትነግሩ እንፈልጋለን። ሐቂቃ በመጨረሻ አላስረዝም። በመጨረሻ ማለት የምፈልገው አንደኛ ነገር ሌላው
ወረዳም እንዳለ ችግር እንዳለ ሆኖ ሐቂቃ ሌላው ማስፋፊያ ምናምን ይሄ ለኛ ቅንጦት ነው። ሐቂቃ ሐታ አዛን ድምጽ መስማት ለኛ ቅንጦት ነው እንደ ወረዳ። ወላሂ መጨረሻ ማለት የምፈልገው አንድ ሙስሊም ያለ ቤት ሊኖር ይችላል፣ ሐቂቃ ያለ ምግብ ልንኖር እንችላለን። ወላሂ ያለ መስጂድ ግን የሩህ ጥያቄ ነው፣ የነፍስ ጥያቄ ነው። ስለዚህ መጨረሻ ማለት የምፈልገው ሙስሊም ያለ ቤት ሐታ ጎዳና ሊኖር ይችላል፣ ሸራ ወጥሮም ሊኖር ይችላል። ሐቂቃ የመስጂድ ጥያቄ ውስጥ ሲገባ ግን የህልውና ጥያቄ ይሆናል ማለት ነው።